ዛሬ መለኛው እንግዲህ ለሁላችሁም መልስ የሰጠ መሰለኝ። እንዲሁም ለብሩክና ለሃይሚም መልእክት መልሷል ማለት ነው። ሁላችሁም ቪዲዮውን እስከ መጨረሻው ድረስ ተከታተሉ። አሰማችኋለሁ ቦይሱን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ እንግዲህ መለኛው ለሁላችሁም መልእክት ያስተላለፈ መስሎኛል ዛሬ። ምክንያቱም ብዙ ሰዎች እየደወላችሁ ለምንድነው ዝም ያላችሁ፣ ለምንድነው ዝም የምትሉት እያላችኋቸው ለዛ መሰለኝ ማለት ነው ይሄ ነገር እና ቴሌግራም ላይ ይሄን ነገር ነው ያገኘሁት እኔ። ስለዚህ እሱ ደግሞ እንግዲህ ሁሉም የራሱን ህይወት ነው እንጂ የሚመራው እኛ ማስገደድ አንችልም ብሏል ማለት ነው። ምክንያቱም ሃይሚዬም ወደ ራስሽ ተመለሽ፣ ብሩኬም ወደ ራስሽ ተመለስ። እኛ በጣም የምንወዳችሁ የምናከብራችሁ ውድ እህቴ፣ ውድ ወንድሜ፣ ስለዚህ ራሳችሁን ሆናችሁ ተመለሱ ብሏል። እማትመለሱ ከሆናችሁ ራሳችሁ ናችሁ የምታውቁት። የራሳችሁን ህይወት እናንተ ናችሁ እንጂ የምትመሩት እኛ አይደለንም ብሏል ማለት ነው። እውነቱን ነው እዚህ ጋር እንደገና ደግሞ ብሩኬና ሃይሚ በነገራችን ላይ አሁን ላይ እልክ ነው የተያዛችሁት። እናውቃለን እልክ እንደተያዛችሁ፣ ግን ይሄ ነገር አያዋጣችሁም። የሚሆነውን ነገር ነው ማየት ያለባችሁ እንጂ የማይሆን ነገር ላይ አትግቡ በልክ ብሏል ማለት ነው። ይሄንን መልእክቱን አስተላልፏል። እንግዲህ ሃይሚዬም እንደምትዋት ታንትናም በጣም ተናዳ ነው ያለችው። በብሩኬ በጣም እየተናደደች ነው። በቃ ተታየው የሆነ ደማ ነው የሚፈራው። እሱም እንግዲህ እኔ እንጃ ያው እያናደዳት ነው ያለው እና ቤተሰብ ብዙዎቻችሁ እንግዲህ እየደወላችሁ እኛ ጋር እያስቸገራችሁን ነው ብሏል። እንግዲህ ያው ማለት አብዛኞቻችሁ እንግዲህ ከምንወዳቸው አንጣር ከምንከታተላቸው አንጣር እንዳይለያዩ ስለምትፈልጉ መሰለኝ ይሄን ነገር የተናገረው። እና እንግዲህ ብሩኬ የራሴን ህይወት ነው እንጂ የምመራው የሰው የሚመራልኝ የለም የኔን ህይወት ብሏል። እንግዲህ ዛሬ ደግሞ ተከስቷል ስፖርት ቤት ገብቶ ማለት ነው። እንግዲህ ሴቶች አበዱ። ሃይሚዬ እንዳትነጠቂ ታይ ይሻልሻል፣ እንዳትነጠቂ አንዴ ታደ በኋላ አታገኝም። እኔ ተናግሬያለሁ። ይሄን መልእክቴን አስተላልፉልኝ። በኋላ ዋይ ብታይ አታገኙም። ግዴለሽም ይሄ ነገር ይቅርብሽ። አንቺም እሱም ሰከን ብላችሁ አስቡ ማለት ነው። ቤተሰብም ምክንያቱም ብዙ ነገር ብለዋል፣ ብዙ ነገር ተናግረዋል ማለት ማንኛቸውም ቢሆን ተመለሱ ወደ ራሳችሁ ብለው ተናግረዋል። መለኛውም ቢሆን ሁሉ ሀብትሽም እንደዛው ተናግሯል። ያላቸውን ጓደኞቻቸውን በዙሪያቸው ብዙ ነገር ብለዋል ማለት ነው። እንግዲህ ያ የራሳቸው ምርጫ ነው። ምክንያቱም የሰውን ህይወት ሰው አይኖርም ማለት ነው። ይሄን ደግሞ ብዙዎቻችሁ ታውቃላችሁ ብዬ አስባለሁኝ። ምክንያቱም እነሱ አሁን ምንድነው እልክ ነው የተያዙት፣ ግን የተፈጠረው ነገር በዛ ፕራንክ ነው ብሎ በተሰራው ምክንያት ነው ይሄ ሁላ ነገር የመጣው ማለት ነው። ግን ይሄን ነገር ማስተካከል ይችሉ ነበር። ውስጡን ቀስ ብላ ማጥራት ትችል ነበር ሃይሚ። ግን ሃይሚ ገነፈለኝ በዛ ሰዓት። ስለ ገነፈለኝ በዛው ደግሞ እሷም ገንፍላ ይቅርታም እየተባለች ያው ልትሰማ አልቻለችም በጊዜው ነበረ። ያ ነገር እንግዲህ እዚህ ደረጃ አድርሷቸዋል። ከዛም አለፈ እንግዲህ ፕራንኩም ሁሉም ነገር አልፎ ብዙ ነገሮችን አልፎ አሁን ላይ ደግሞ እልክ መሰለኝ የተያዙት። ሁለቱም እልክ ላይ ናቸው። ብሩኬም እንደዛው መጀመሪያ ላይ አሳይሻለሁ ብሎ ያው በልክ ይዟት የመጣው ልጅ ነበረ። ከዛ ደግሞ እሷ ደግሞ ምንድነው አይቸኩልም ብላ ምርጥ አይቸኩልም ነው ብላ እንግዲህ ይሄ ልጅ ይዛ መጣለች። እንግዲህ ሁለቱም በነገራችን ላይ በልክ ነው የተያዙት እንጂ እውነት ትክክለኛ ፍቅረኛሞች የሚሆኑ አይደሉም። የሃይሚም ሌላ ፍቅረኛ ልኖረው ትችላለች። ነገ ትመጣለች ያቺ ፍቅረኛው የኔ ነው ብትላት ምን ታመጣለች? ምንም። ያው መልቀቅ ነው ያለባት እድል ማለት ነው። ስለዚህ የያዙትን አጥብቆ መያዝ ነው እንጂ የያዙትን አስወስዶ ወደ ሌላ መሄድ ለኔ ምንም ነገር መስሎ አይታየኝም በነገራችን ላይ ማለት ነው ቤተሰብ። እና በእጅ የያዙት ወርቅ ተመዳብ እኩል ነው የሚባል አባባል አለ። ስለዚህ በገዛ ስራሽ ሃይሚዬ ማለት ነው እንዳታጭ ብሩኬን፣ ብሩኬ ደግሞ እንዳታጣ ሃይሚን። ሁላችንም የኛ ይሄ የራሳችን የሆነ አስተያየት ነው ማለት ነው። ግን ህይወትን የሚኖረው ውስጡን የሚያውቀው ራሱ ባለቤቱ ነው። ግን ይሄንን እኛ አስተያየት እንሰጣለን እንደ ተመልካችም እንደ አድናቂም እንደ ተከታታይም። ይሄን ነገር እኔ መቼም ቢሆን መቼም አላቆምም።
ማለት ነው እናገራለሁ። ስለዚህ ባለው ነገር ሁላ ያው ቤተሰቦቻቸው የሁሉም ገብተዋል። ውስጣቸው ያልገባ ቤተሰብ የለም። ግን ኮሜንቱ ብዙዎቹም ለምን ዝም ትሏቸዋላችሁ ነው። ዝም ያላቸው ሰው የለም ማለት ነው። ሁሉም እየተናገሩ ሁሉም ጓደኞቻቸውንም አይታችኋል። ባለፈው እንደውም ለሃይሚ ያዘጋጁትን ዝግጅት እዛ ጋር ብሩኬን ትታይ ነው ትታው ሄደችው ማለት ነው። እና እሷ ትታየው ለምን እንደሆነ እኔ እንጃ በጣም ነው የምትቀያየረው ማለት ነው ሃይሚዬ። ስለዚህ በእንደዚህ ምንም ነገር አይሆንም። ባየሽው ጊዜ መሸሽ ምንም አይጠቅምም። ያሉትን ነገሮች ቁጭ ብላችሁ ማረዳትና ማስረዳት ያየሽበትን ጥፋት መናገርና የሚያምንልሽን መቀበል የማያምንልሽን ደግሞ መገንዘብ የሚባል አባባል አለ። ያን ነገር ግንዛቤ አስገብተሽ ህይወታችሁን ብትቀጥሉ ደስ ይለናል። እንደ ድሮ እንደምንወዳችሁ በፍቅራችሁ ብትመጡልን የሁላችንም ምኞት ነው ብዬ ነው የማስበው። ስለዚህ እንዲሁም ደግሞ የሷ ቤተሰቦች ራሱ ዝም ብለዋል። እንዲሁም እህቶቿ ወንድሞቿ እያላችሁ ነው። የሷም ምንም ነገር የተናገሩን ነገር የለም እስካሁን እያላችሁ ነው። እነሱም እንግዲህ ተናግረዋል፣ የበኩላቸውን እነሱም ተናግረዋል። ትናንትና እህቷ ወጥተው እየተናገሩ ነበር ስለ ብሩኬም ስለ ሌሎችም ማለት ነው። እና ስለዚህ እየተናገሩ ነበረ የነበሩት። በውስጥኛ ብዙ ነገር እያደረግን ነው ግን ያው ሁሉም የራሱን ሐሳብ ስለሆነ ስለዚህ እነሱ ያቃሉ ራሳቸው እንጂ እኛ ብንናገር በአሁን ሰዓት ደግሞ የራሳቸውን ህይወት የሚኖሩት ራሳቸው ናቸው። እኛ እዚህ ውስጥ ምንም አያገባንም። እንደዚህ ብለን የሆነ ሸፍነን ብናስገባ በኋላ ችግር ይፈጠራል ብለዋል ማለት ነው። ያን ነገር ደግሞ ሁላችሁም ሰምታችሁታል ብዬ አስባለሁኝ እንደዛ ለማለታቸው እና ቤተሰቦቼ ማለት ነው። እንግዲህ እልክ መያዝ ጥሩ አይደለም። በነገራችን ላይ እልክ ቤትን ያፈርሳል። እልክ ቤትን አያሞቅም። እልክን ነው የሚያፈርሰው ማለት ያፈርሳል እንጂ ቤትን ማለት ቤትን አያሞቅም። አንድኛው ቀዝቀዝ ካላለ አንድኛው ትግል ከባድ ነው። ምክንያቱም ሁለቱም ግለው ጥሩ አይመጣም ማለት ለአሁን ብቻ ታይሆን ለወደፊት የሚፈጠርባቸው ለህይወት ጉዟቸው ራሱ ጥሩ አይደለም። ትዳር እንደዚህ ቀልድ አይደለም። ራሱ ትዳር እንኳን ቢጀምሩ ማለት ነው አሁን ጓደኝነት ላይ ናቸው አይደል? ስለዚህ ይሄን ነገር ማሰብ አለባቸው ካሁኑ ጀምሮ ማለት ነው። አንድኛቸው ሰከነት ይሉ አንድኛቸው ቁጣት ይኖር አንድኛቸው ሰከን ማለት አለባቸው። ያን ነገር ደግሞ ማወቅም አለባቸው። ያን ነገር ደግሞ ታላወቁ ሁለቱም በፈለጉ ሰዓት ቁጣንም ነገርንም እያጋጋሉ እሷ እንደዛ አርጋኛለኝና እኔ እንደዚህ ላድርጋት እሱ እንደዛ አርጎኛልና እኔም እንደዚህ ላድርገው በሚባል አመለካከት ያ ነገር የብስ እየጋለ ነገሮች እየተበላሹ ይመጣሉ እንጂ ነገሮች እየተስተካከሉ አይመጡም ማለት ነውና የሚስተካከሉ ነገሮች በመንድነው በመመካከር ያለውን ነገር በመረዳዳት በመተማመን አብዛኛውን ነገር በነገራችን ላይ መተማመን የሚባል ነገር አለ። በአሁን ሰዓት ደግሞ ሁሉም ነገር ለእምነትም ሆነ ለዓለማመን ብዙ ነገሮች አሉ እና ስለዚህ ዋናው ነገር ለሰው ልጅ ደግሞ እምነት ከሌለ ምንም አይነት ትዳር ቢኖር ምን ቢሞላው ምን ቢተርፍሽ ፋይዳ የለውም። ምክንያቱም ዋናው ነገር እምነት ነው ለሰው ልጅ ታውቃላችሁ ሁላችሁም። እና ቤተሰብ አገራችንን ሰላም ያድርገው። አንድነትን ፍቅርን ይስጠን ለሁላችንም። እወዳችኋለሁ። የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ ከልብ። ቪዲዮ ተወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ቪዲዮ ይሄን ይመስላል። እንግዲህ ሰላሙን ያምጣላችሁ ለሁላችሁም በያላችሁበት። እወዳችኋለሁ። ቻው